ምሳሌ ነፃ ወጣች። በጣም እንግዲህ ደስ በሚል ሁኔታ መድብል አሁን እንግዲህ ሚናውን እየተጫወተ ይገኛል። ምክንያቱም ከኔ በላይ ሰው የለም ያለው ዝና እንግዲህ አሁን መድብል እጅ ወድቆ ማለት ነው የነበረ ቢሆንም ዝናም እንግዲህ አሁን ነፃ ወጥቷል ማለት ነው። በጣም ደስ ይላል እንግዲህ ዝና መፈታቱን። ምክንያቱም በጣም እየፎከረና እንትን እያለ ነበረ ማለት ነው። ግን አሁን ከዚህ በኋላ ምን እንደሚፈጠር አስቡት እና ያው ዝና ሊያመልጥ ችሏል። ከዚህ በኋላ አለቀልን በቃ ጉዳችን ነው እያለች ዳጣ በጣም ዳጣና ሞገስ ማለት ነው በጣም እየፈሩና እየተንበጫበጩ ነው ማለት ነው። ምክንያቱም ዝና ሲለቀቅ ወይንም ዝና ካመለጠ በኋላ ምን እንደሚጠብቃቸው ያውቃሉ ማለት ነው። ምክንያቱም ዝና አሁን በፍጹም አይተዋቸውም። እያንዳንዱ እሱ ላይ ያደረጉትን ነገር አስከፍላቸዋለሁኝ እያንዳንዱ ነገር እያለ እየፎከረ ይገኛል ማለት ነው። እና ምን እንግዲህ ኤፍራታ ይሄንን እንዳደረገችው ለመድብል አሳልፋ የሰጠችውን ኤፍራታ መሆኗን ስለሚያውቅ እንግዲህ የመቃብር ጉድጓዷን ቆፍሩልኝ አመጣታለሁ ማለትም እየፎከረ ይገኛል። ዝናም እንግዲህ አሁን ከዚህ በኋላ ምን እንደሚያደርግ አስቡት። በጣም እንግዲህ ደስ በሚል ሁኔታ ግን በጣም ደስ ያለኝ ምሳሌ ማምለጧ ነው ማለት ነው። መድብል እንግዲህ ጀግንነቱን አሳይቷል። ምክንያቱም የመድብል ሰዎች ከዝና ሰዎች የበለጡ ብልሃተኛና በጣም ጥበበኞች ናቸው ማለት ነው። በመፎከር ሳይሆን በማድረግ የሚያምኑ የመድብል ሰዎች ምሳሌን ለማስመለጥ ሞክረዋል። በጣም ነው ደስ የሚለው። እኔ በጣም ደስ ብሎኛል። ምክንያቱም ከዚህ በፊት እንግዲህ ብሩክ እንዴት እንደወሰዱት ከቤት ውስጥ እንዴት አድርገው እንዳወጡት እያስታወሰ ነበረ ማለት ነው። እናም እንግዲህ ብሩክ እንዴት እንደወሰዱት ከቤት እንዴት አድርገው እንዳስወጡት እያሳየ ነበረ ማለት ነው። እያስታወሰ ነበረ ዝና ማለት ነው። እናም እንግዲህ አሁን ኦልሬዲ ግደሉት ካላስ ከዚህ በኋላ እኔ ምንም ወደኋላ የምልበት ነገር የለም፣ እኔ ደፍረውኛል በማለትም በጣም ነው የተናደደው ዝና ማለት ነው። ሞገስና መድብል በጣም ተጫወቱብኝ። ምክንያቱም እኔን ማንንም እንደዚህ አድርጎኝ አያውቅም። አስረውኝ ስንት ቀን ድረስ ሽንቴ እንኳን ልሽና ስላቸው በፍጹም ያሰቃዩኝ። እነሱን እሰራላቸዋለሁ። ሁላቸውም የራሳቸውን የመቃብር ጉድጓድ ራሳቸውን ነው የቆፈሩት በማለት በጣም በመናደድና በጣም በመበሳጨት ማን ይገኛል። ግን አሁን ወደ ቀድሞ ህይወቱን ተመልሷል ዝና ማለት ነው። እናም እንግዲህ በዚህ በኩል ደግሞ ማህሌት አለች። ማህሌት እንግዲህ ለምንድን ነው ግን አንቺ ማተይኝ? እንደወጣ ነበረ የደወለችለት ብቻዬ መሆን እፈልጋለሁ፣ ለምንድን ነው ማተይኝ? ለምንድን ነው ማትርቂው ከኔ በማለትም ይጮህባታል ማለት ነው። በዚህ በኩል ደግሞ ዳጣ ወይኔ በቃ አለቀልኝ፣ ከዚህ በፊት እኔ ደበደብኩት፣ እኔ እንደዚህ ያረኩት የምትለውን ዳጣ ዛሬ ግን ዝና በመፈታቱ በጣም ፈርታና በጣም እንትን ብላ በፍጹም እኔ አልነካሁትም፣ እንደውም እኮ እኔ እየተንከባከብኩት ነበር፣ እናንተ ልሽና እንኳን ከልከላችሁት፣ እኔ ይሽና አረተው ወንዶች አይደላችሁ ወይ እያልኩኝ እያስተባበልኩለት አልነበረም ወይ ብላ እንግዲህ ለሞገስ ትለዋለች። ሞገስም ኧረ በፍጹም አንቺማ እየተንከባከብሽው ነበር መች ነካሽው እያለ ያፌዝባት ቀጥሏል። እናም እንግዲህ ሞገስ በዚህ በኩል ለሉላ ነግሯት፣ ሉላ አሁንም ትጨነቃለች። ምክንያቱም አሁን የሚበሉት የሚሆን የሚቀምሱት ነገር የላቸውም። ብራቸውን ያላቸውን ነገር ሁሉ ታግቶባቸው በባዶ እጃቸውን ቁጭ ብለው ይገኛሉ። በዚህ በኩል ደግሞ እንግዲህ ቅድስት እንግዲህ በጣም ደስ ብሏታል። ምክንያቱም ምሳሌ ወደ ቤት በመመለሷ በጣም ደስተኛና ፍንጥቅጥቅ ብላለች ማለት ነው። እናም እንግዲህ ከዚህ በኋላ እኔ ምሳሌን ለመንከባከብ ደከመኝ ሰለቸኝ አይደለም የብሩክ አደራ ናት በማለትም ከዚህ በኋላ እሷን ለመጠበቅና ከእሷ ጋር ለመሆን እንግዲህ እየጣረች ትገኛለች። በዚህኛ በኩል ደግሞ ደላላው እንግዲህ መጥቶ እኔ ያስመለጥኩበትና እኔ እንትን ያስፈታሁበትን ክፈሉኝ ትንሽም ቢሆን በሚልበት ጊዜ ዳጣ ምን አባቅ አፈር ትበላለክ፣ ሁለተኛ ወደ እኛ ቤት ተመልሳ እንዳመጣ የምን ገንዘብ ነው የምን ማስመለጥ ነው እያለች እንግዲህ ዘራፍ እያለችበት ትገኛለች ማለት ነው። እናም እንግዲህ
ያው እንግዲህ ምሳሌ እንደምታውቋት እስካሁን ድረስ እንደ በቃ አለ አይደለ በጣም እንደ እንትን እየሆነች ቢሆንም ግን አሁን ታግታ ከተፈታች በኋላ ምላስሽንም ረዝመዋል በማለት ቅድስት ትመልስላታለች። በአነጋገሯና በአስተሳሰቧ እንግዲህ እየበሰለች ትመጣለች ማለት ነው። ሰላም ሰላም! ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ቪዲዮ እስከ ፍጻሜው ድረስ አብራችን ቆዩ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ደግሞ ከወደዳችሁት ላይክ አድርጉት ፋሚሊዎቼ። እናም እንግዲህ ዛሬ በጣም ቆንጆ እና በጣም ደስ የሚለውን ቁም ነገር አዘል የሆነ ድራማ ይዤላችሁ መጥቻለሁ። ምሳሌ ድራማ በጣም አስተማሪ እና ቁም ነገር አዘል የሆነ ድራማ ነው እንደምታውቁት። እናም ቀጣይ ክፍል ላይ ይዤላችሁ የመጣሁት እናም እንግዲህ በዚህ በኩል ሉላ በጣም ተጨንቃለች ማለት ነው። በእርግጥ ሉላ አሁን ከተፈታ ምን ያደርገናል የሚለው ነገር እንደ በፊቱ አሁን እሱ ከታሰረ በኋላ ሉላ እንደፈለገች እየወጣች እንደፈለገች እየገባች ነበረ። ግን ከዚህ በኋላ ያ ነገር ስለሌለ በጣም ደብሯታል። እናም በዚህ በኩል ደግሞ የሞገስ ጠበቃ ነው። የሞገስ ጠበቃ ሰላም ሲላት በፍጹም ሁኔታውን ያላማራትን ሉላ ይሄ ግን ሰውዬ በፍጹም አልወደድኩትም ቢቀርብንስ ትለዋለች። ሞገስም እንግዲህ አልጠረጠረም። ግን ያው ሰላም ሲላት እጇን ይዞ ለረጅም ሰዓት እያፈጠጠባት ነበረ፣ ለረጅም ጊዜ እንደሚተዋወቅ ሰው። እናም እንግዲህ ይሄ ነገር ልትነግረው ብትሞክርም ሞገስ በፍጹም ሊገባው አልቻለም። እናም በዚህኛው በኩል ደግሞ ዝናን እንግዲህ ያስፈራትን ሉላ ማለት ነው እንግዲህ ምንም ማድረግ አይቻልም። ከዚህ በኋላ ያለንና የመጣብንን ነገር መቀበል ነው በማለት ተስፋ ትቆርጣለች። ሞገስም እንግዲህ አረ በፍጹም አሁን የኔ ንብረት ሲለቀቅልን ፈታ ብለን እንኖራለን፣ እንኳን ከሀገር ውጭ እንወጣለን በማለትም አብሽሪ ብሏታል ማለት ነው። እናም እንግዲህ በዚህ በኩል መድብል በጣም ተጨንቋል። ምክንያቱም ወንድሙን ሳያገኝ ዝና ማምለጡ በጣም ነው ያናደደው። ምክንያቱም እናም እንግዲህ ብሩክ ሳይገኝ እሱም ማምለጡ በጣም ነው የተናደደው። ምክንያቱም አሁን የሚያደርገውን ነገር ስለሚያውቅ የሚያደርጉትን ነገር ስለሚያውቅ ማለት ነው። እና በጣም ነው የሚያናድደው በእርግጥ ምክንያቱም አሁን አይለቁትም ኦልሬዲ። እናም ዝናም እንግዲህ እንደ አወራው ከሆነ ግደሉት እያለ ነበረ ለብሩክ ማለት ነው። እና በጣም ነው የሚያሳዝነው። እናም መድብል ማወቅ የፈለገው በህይወት አለ ወይስ የለም፣ ሞቷል ወይስ በህይወት አለ እያለ እየጠየቀው ነበረ። ግን በፍጹም ሊመልስለት አልቻለም። ምክንያቱም ሞቷል ካሉት እንደሚገላቸው ያውቃል። ዝናም ይሁን የዝና ባልደረቦች ማለት ነው ይገላቸዋል መድብል። ግን ደግሞ አለ ደግሞ ካሉት ደግሞ ቦታውን አሳዩኝ ስለሚል ምንም አለም የለም ዝም ነው ያሉት ማለት ነው። እና በጣም ነው የሚያዝነው። ዝና ከወጣ በኋላ አሁን ከዚህ በኋላ እኔ ለማንም ሰው አራራም፣ የማረገውን እኔ ያውቃለሁኝ፣ ተጫወቱብኝ እንዴ በማለት በጣም እንትን ያለው። እናም እንግዲህ ለዝና ደግሞ የራሱ ሰዎችን ደውሎ እናንተ እኮ መጀመሪያም እንደማትረቡ አውቃለሁኝ በማለትም እየደነፋባቸው ይገኛል። እናም እንግዲህ ያቺ ደግሞ ማትረባ ልጅን አምጡልኝ እያለ ነበር፣ ማህሌትን ማለት ነው። እና ማህሌትን በፍጹም ልትተው አችልም ሲጀመር ማለት ነው። እና ያው መንገዳቸው አንድ ስለሆነ እናም እንግዲህ በጣም በሚያሳዝንና እንትን በሚል ሁኔታ ኤፍራታና ማህሌት በጣም ብዙ የዝና ሰዎች እየመጡ ያስጨንቋቸዋል። ዝና የት ነው ያለው? የት ነው የታገተው? ምን ሆኖ ነው? ከማጅ ነው እያሉ በጣም ያስጨንቋቸው ይገኛሉ። እና አትግደሉን እባካችሁ፣ እኛ እንፈልገዋለን እናገኘዋለን በማለት ነው እስካሁን ድረስ የኖሩት። ግን ዛሬ በቃ ዝና ካመለጠ በኋላ ምንም የሚፈሩትና ምንም ማየት ስጋት የለም። ውድና የተከበራቸው የኔ ዩቲዩብ ቤተሰቦች ቪዲዮ እስከ ፍጻሜው ድረስ ተመልከቱት ማለት ነው። ቀጣይ እንግዲህ ምን እንደሚሆን አይታወቅም። እስከዛ ድረስ ቸር ቆዩልኝ።